ከጥሩና ከመጥፎ ባሻገር ሽመልስ ስዩም እንደጻፈው መጽሐፉን አቀብለኝ ምን ቀደዳችሁ ሁሉ አልጥም ብሎኛል እስኪ ሙድ ያለው ወሬ አምጡ ዝም ብላችሁ ኢቮሉሽኑን ያልጨረሰ ወሬያችሁን ታወራላችሁ እንዴ መጽሐፉን አንጣው ባክ አለ ቻርልስ ዳርዊን በሆነ ጊዜና ቦታ የሆነ ነው ቻርልስ ዳርዊን ፍሬደሪክ ኒቼ ሲግመንድ ፍሮይድ እና ካርል ማርክስ ሆነው ቀደዳቸውን ይቀዳሉ በአራቱ ሰዎች መካከል አንድ አነስተኛ ጠረጴዛ ሲኖር ጠረጴዛው ላይ አንድ መጽሐፍ አለ መጽሐፉ ኦሪትና አዲስ ኪዳናትን የያዘ መጽሐፍ ቅዱስ ነው አቡ ልክነ ዳርዊን እስኪ ሙድ ያለው ወሬ አምጡ ኒቼ ተነጫነጨ ለምን ስለ ቺካን ናወራም ፍሮይድ አስተያየት ጀመረ ምክንያቱም በእያንዳንዳችን አይምሮ ውስጥ አንዲት ሴት ስላለች በቃ ስለ ሴት እናወራ ፍሮይድ ሲያወራ ጭንቅላቱን በጣቱ መነካካት ልምድ ሆኖበታል ባክ ፍሮይድ ምን ነካ ማርክስ ተቆጣ እንዴ ካልጠፋ ነገር ስለ አንድ ሴት እናወራለን ምን አለ ቦርቀቅ አድርገ ስለ ማህበረሰብና ስለ ህብረተሰብ እናወራ ምን አይነት ሰው ነው ማርክስ በዚያ በጢሙ ሲቆጣ ቁርጥ የዶር አንበሳ ነው የሚመስለው አቧ አትነታረኩብኝ ዝም ብላችሁ ትከራከራላችሁ ዱሮውንም አይሁዶች ስትባሉ ታናደዱኛላችሁ አጥሙኝ ኒቼ የፍሮይድና የማርክስ ክርክር ስላልጣመው ሁለቱም በነገር ሸነቆጣቸው ኒቼ ሙት ሳይኮሎጂካል ኮምፕሌክስ አለ ባንተ ዘረኛ ነህ ፍሮይድ ኒቼን ሰደበው ዘረኛ እናንተ እኮ አይሁዶች በጣም ነው የምታስጠሉኝ እሺ አንተ ኤውለ ፍሮይድ እና ማርክስ ኤውለ አንስታይን ሙሴ ታስጠሉኛላችሁ አልወዳችሁ ኒቼ ፊቱን በቀኝ እጁ ተደገፈው ዳርዊን ከክርክሩ የለበትም ዝም ብሎ ኦሪት ዘፍጥረትን ያነባል ማርክስ ግን ለኒቼ አጸፋ ሲሰጥ አይ ኒቼ ዘረኛ ቢጤ ነህ እኮ አንተ በመጽሐፍ ሱፐርማን ያልክ ለፈለፍክ ሂትለር ያንተን ፍልስፍና ወሰደና ማስተር ሬስ ምናምን ከሰው በላይ ሰው በማለት ያን ሁሉ የአይሁድ ዘር ጨፈጨፈ እውነቱን ልንገርህ ኒቼ እኔ ስለ አይሁድ ዝርያነቴ አስቤ አላውቅም ስለመላው የሰው ዘር እንጂ ማርክስ በሁኔታው ያዘነ ይመስላል እኔ ግን ባይሁድነቴ ኮራለሁ ፍሮይድ ኩራቱን ገለጸ እኛ አይሁዶች እስካሁን ድረስ መንፈሳዊ እሴቶችን እንዴት ጠብቀን መቆየት እንዳለብን እናውቃለን ገባህ ባይገርምህ የዓለም ታሪክ በሙሉ የኛ የአይሁዶች ውጤት ነው አመንክም አላመንክም ፍሮይድ ተንቀባረረ አዋት ጎረረብኝ ምን አይሁድ ይያልክ አደንፋ ባክ ወሬ ቀይሩ በቃ አልጣመኝም ዳርዊን በእናት ዝም ብለህ ታነባለህ እንዴ ርዕስ እስኪ አምጣ ኒቼ በሽቋል ይሄ መጽሐፍ በእናት ይሄ መጽሐፍ አንብባችሁታል ዳርዊን ጸጥ ብሎ ሲያነብ ቆይቶ ጠየቃቸው አይ ዳርዊን ስንት የሚነበብ ነገር ጠፍቶ ነው አሁን መጽሐፍ ቅዱስ የምታነበው በእናት ማርክስ እንደማይጠመው ገለጸ መጽሐፍ ቅዱስ አው መጽሐፍ ቅዱስ ሲነሳ አባቴ ትዝ ይለኛል ፍሮይድ ቆዘመ ይገርማችኋል ወደ ፕሮቴስታንት የተለወጠው አባቴ በ35 ዓመት የልደት በዓሌ ላይ በስጦታ መልክ መጽሐፍ ቅዱስ ሲሰጠኝ እንዲህ ነበር ያለኝ አቡ በእናት አትንዛዛ ጠራ አድርገ ታሪክና አውራ ኒቼ ፍሮይድን አቋረጠው ፍሮይድ ግን በኒቼ ማስጠንቀቂያ ሳይደናገጥ ገለመጣውና ታሪኩን ቀጠለ እና አባቴ እንዲህ አለኝ የሞድ ልጄ ገና በ7 ዓመት ነው የእግዚአብሔር መንፈስ ባንተ ላይ የወረደው ይህንን ከመጽሐፍት ሁሉ የላቀ መጽሐፍ ቅዱስ አንብብ ዕውቀትን ይገልጽልሃል ማስተዋልንም ያጎናጽፋል ብሎ ነበር አባቴ በስጦታ መልክ የሰጠኝ መጽሐፍ ቅዱስን አነባለሁ ጥሩ ስነ ምግባር ያስተምራል በቃ ሌላው ልተውና እኔም መጽሐፍ ቅዱስን እንዳንተ አንብብ ያለው ኒቼ ቀጠለ መጽሐፍ ቅዱስ እኮ በተለያየ ጊዜ የጻፉት መጽሐፍ ነው ብሉይ ኪዳኑ ሻሪፍ ነው ይሻላል አዲስ ኪዳኑ ግን በዓለም ላይ ከተጻፉት መጽሐፍቶች የማይጥመይ ቢኖር አዲስ ኪዳን
ኒቼ ለአዲስ ኪዳን ያለውን ጥላቻ ገለጸ። እኔን የገረመኝ የመጽሐፍ ቅዱስ የመጀመሪያው አረፍተ ነገር ነው። እንዲህ ትላለች፣ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ አለና ዳርዊን የዘፍጥረት ምዕራፍ 1 ቁጥር 1 አነበበላቸው። ይህንን አረፍተ ነገር እንዳየው ሌላውንም ቀጠልኩበት። ለመሆኑ ቆይ እግዚአብሔር ማን ነው? ሃይማኖትስ ምንድነው? ለምን ከምንጨቃጭቅ በዚህ ጉዳይ አናወራ? ዳርዊን የመወያያ አጀንዳውን እንዲያጸድቁለት ጠየቃቸው። ሁሉም ተስማሙ። እነዚህ አራት ሰዎች አንድ የሚያመሳስላቸው ነገር ቢኖር ሁሉም በእግዚአብሔር መኖር አለማመናቸው ነው። እሺ እስኪ ስለ ሃይማኖት ወይም ስለ እግዚአብሔር እናውራ። ዳርዊን ማወያየት ጀመረ። እግዚአብሔር ፍሮይድ ነበር የውይይቱ ጀማሪ። የለም እግዚአብሔር የሚባል ነገር የለም፣ የሰው ልጅ አይምሮ የፈጠረው ነገር ነው። ፍሮይድ ለማብራራት ቋመጠ። The Future of an Illusion በተባለው መጽሐፌ ላይ እንደጻፍኩት የሰው ልጅ እግዚአብሔርን የፈጠረው ስነ ልቦናዊ ፍላጎቶችን ለማሟላት ሲል ነው። የሰው ልጆች የጥንካሬ ሚስጥር ያረፈው ደግሞ በፍላጎታችን ጥንካሬ ላይ ነው። ለንቆቅልሹ ምላሽ ሲያጣ ችግር ሲደራረብበት የሰው ልጅ አንበሳው ሃይማኖትን ፈጠረ። ኒቼ ቀኝ እጁን ፊቱ ላይ አድርጎ ፍሮይድን ያዳምጣል። ዳርዊን ተመስጧል። ማርክስም ጢሙን በጣቶቹ ያበጠረ ባጽናዎት ይከታተላል። ለምሳሌ ያህል ፍሮይድ ቀጠለ፣ ለምሳሌ አንድ ሕፃን ልጅ በልጅነቱ የአባቱን ጥበቃና እንክብካቤ ይሻል። ይሄ ሕፃን ልጅ የሆነ ነገር ቢገጨውና አባቱ ደግሞ አይዞህ ልጄ እንትፍ በል እስኪ የታባቱ እያለ የገጨውን ነገር ቢመታለት ደስ ይለዋል። በተመሳሳይ መልኩ ይቺ እንትፍ በል የታባቱ እርዳታ ወይም ደግሞ ማባበላችን ትልቅ እስክንሆንም በባህሪያችን ያድጋል። በዚህም ምክንያት ፍርድ ሲጓደልብን ስንፈራ ማካካሻ እንዲሆነን እግዚአብሔርን እንፈጥራለን። ልክ በሕፃንነታችን አባታችን ደስ እንደሚለን ሁሉ ስናድግም ቢኖርም ባይኖርም እግዚአብሔርን ፈጥረን ደስ ይለናል። ይሄ እንግዲህ እኔ እስከማውቀው ድረስ እግዚአብሔር ምናምን ነው። ፍሮይድ ንግግሩን ዘጋው። ጅማሬህና መጨረሻህ ጥሩ ነው። ኒቼ በፍሮይድ ላይ አስተያየት መስጠት ጀመረ። ንግግርህ መሃል ላይ ግን ስለ ፈልፈላው ልጅና አባቱ ምናምን የተንዘባዘብከው ነገር አልጣመኝም። ትንታኔ ምናልባት አንተ እንደምትለው ሳይኮሎጂካል ግቡል ሊመታ ይችላል። ፊሎሶፊካሊ ግን ፋላሲ ሰርታል። ዊክ አናሎጂ ሆነ የሾቀ ንጽጽር ነገር ነው ያረከው። አይ ኒቼ ትገርመኛለህ እኮ ዝም ብለህ እኮ ነው ድሮውንስ አንተ ምን ሳይኮአናሊሲስ ምናምን የምትለው መቼ ገባህና ነው የምዘላብደው? ፍሮይድ ብድሩ ሊመልስ ኒቼን ወረፈው። በነገራችን ላይ በፍሮይድ ላይ አስተያየት ልስጥ። ማርክስ ነው ያለው። ትንታኔ ክላስ አንታጎኒዝምን በትንሹ ነው የተጠቀምክበት። ሂስቶሪካል፣ ዳይሌክቲካል፣ ማቴሪያሊዝም ጭሩሱ ነው የለም። ይሄ ከፍተኛ ድክመት ነው። እንዲያውም ዳይሌክቲካል አይዲያሊዝም ይመስላል የተጠቀምከው። ይሄ ደግሞ ሄግል እንዳደረገው እውነታን በጭንቅላቱ ለማስኬድ ሞክረሃል። ይሄ ከፍተኛ ስህተት ነው። ገባህ? በድምዳሜ ግን እስማማለሁ። ማርክስ ጢሙን በጣቶቹ የማፍተልተል ክፉ ልምድ ተጠናውቶታል። ያፍተለተለ ነው። ወደ ራስ አስተያየት ስመጣ ሃይማኖት ህዝብን አደናቋሪ ነገር ነው። ዳስ ካፒታል ላይ the communist manifesto ላይ እንደጻፍኩት ሃይማኖት ራሱ እንደ ካፒታሊስት ስርዓት የሰው ልጅን የሚበዘብዝ ነው። ሃይማኖት ማለት ደሃው ሳይሰራ ደህንነቱን ችሎ ወደ ሰማይ ያጋጠጠ ከችግሩ ጋር ተላምዶ እንዲኖር የሚያደርግ ስርዓት ነው። ሃይማኖተኛ በተሆነ ቁጥር ደግሞ ደህንነት እየጨመረ ነው የሚመጣው። አፍሪካንና አውሮፓን አነጻጽሩ። በአጠቃላይ ፈጣሪ ለኔ የሚባል ነገር የለም። ሁሉም ነገር ማኒፌስቶ ላይ እንዳልኩት የመደብ ትግል ውጤት ነው። እነዚህ የተለያዩ ሃይማኖት ተከታዮችም ዝም ብለው ነው የሚደናቆሩት። ማርክስም እንደ ፍሮይድ ደመደመ። ምንድነው ደግሞ ክላስ አንታጎኒዝም ምናምን የምትለው? ፍሮይድ ብድሩን ሲመልስ እንደ ማሽሟጠጥ ቃጣው። ዝም ብለህ አንተ አይገባህም እባክህ። ኒቼ አጣጣለው። ክላስ አንታጎኒዝም ማለት ዓለም በሙሉ በግጭት ውስጥ ናት። የዓለም አሪፍ ገጽታዋ ደግሞ ግጭቷ ነው። ይሄ አንተ አይገባህም። ማኪያቬሊን ጎብኝ።
አንተ ብቻ ዝም ብለህ ሳይኮ አናሊሲስ ምናምን ኒውሮሲስ ምናምን ያው ቁጭው አንተ ምን ታውቃለህ ስላለ ኒቼ ፍሮይድን ወረፈው። አይ ኒቼ ኮምፕሌክሳም ነገር ነሽ እኮ አንቺ። እንደው እናንተ ፈላስፎች ስትባሉ ቃላቶችን ስትለጥጡና ደግሞ ትርጉም ሲጠፋባችሁ ለማወናበድ የማታደርጉት ጥረት የለም። አስመሳይ። ፍሮይድ ብድሩን ለመመለስ ሞከረ። survival of the fittest ዳርዊን በኒቼና በፍሮይድ እንካስላንትያ ተደስቷል። አንፊት የሆነ ይሸነፋል፣ ፊት የሆነ ያሸንፋል። ማርክስ ምን ትላለህ? ዳርዊን ክላስ አንታጎኒዝም ማለት ይሄ ነው። ዳርዊንና ማርክስ በኒቼና በፍሮይድ ላይ ሳቁባቸው። ይልቁንስ እኔን አድምጡኝ። ዳርዊን ሁኔታውን ለማብረድ ሞከረ። ተሳካለት። ጸጣሉ። ኦሪጂን ኦፍ ስፔሺስ በተባለው መጽሐፊ ስለ ዝግመተ ለውጥና ስለ ሰው ልጅ አመጣጥ ብዙ ብያለሁ። እንዳልኩት ማንኛውም ነገር እንዳልተፈጠረና የፈጣሪን መኖር የሚያመለክት ምንም መረጃ እንደሌለ ግልጽ ነው። ሙሴ እንደሚለው እግዚአብሔር ሰማይንና ምድር አልፈጠረም፣ ፈጣሪም ሆነ ተፈጣሪ የለም፣ ሁሉም ነገር የዝግመተ ለውጥ ውጤት ነው። አበቃው። ዳርዊን ንግግሩን ጨረሰ። ብዙ ማውራት አይወድም። አይ ዳርዊን፣ ኒቼ ነቀፋ ጀመረ። እኔ ልንገርህ አይደል survival of the fittest ምናምን የምትላል ነገር በጣም አሪፍ ነገር ናት። ብዙ ነገር ላይ ትውላለች። እሷን እቀበላለሁ። ነገር ግን ዝግመታዊ ለውጥ ምናምን የምትለው ነገር ራሱ ሐሳቡ ዘገምተኛ ነው። አንደኛ ነገር ስለ እግዚአብሔር መኖርና ለመኖር ማረጋገጫ አይሆንም። ምክንያቱም እግዚአብሔር ኖሮ ነገሮችን ሁሉ በዝግመታዊ ለውጥ ይሁኑ ብሎ ፈቅዶ ቢሆን ያንተ ቲዮሪ አፈር ጋጠ ማለት ነው። ሁለተኛ ነገር ራሱ ኢቮሉሽን ወይም ዝግመተ ለውጥ ሳይንስ ሳይሆን ሌላ ሃይማኖት ነው የሚመስለው። ገና እኮ ቲዮሪ ላይ ነው ጀለሲ። ማረጋገጫ ራሱ አሳጦጣ ምናምን ነው፣ አሳማኝ አይደለም። አይገባ ኒቼ አሁን አንቺ እኔን ፊት አታደርግም ምናምን እያልሽ ነው? አልቀረብሽ። ዳርዊን ተቆጣ። ኒቼ መጽሐፍ ቅዱሱን ሊያነብ ሲጠጋ ሌሎችም ተጠጉ። መጽሐፍ ቅዱሱን ግልጥ ሲያደርጉት አንደኛ ቆሮንቶስ ምዕራፍ 1 ቁጥር 19 ላይ ገለጡት። እንዲህ ይላል። አነበቡት። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና ጥበበኛ የት አለ? ጻፊ ሴት አለ? የዚች ዓለም መርማሪ ሴት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? ሮሚሎ ባክ እኛ ምን እናውቃለን? ወደፊት ግለጥ ባክ። የማይመቸንን ጥቅስ ታወጣለህ እንዴ? ገለጡ። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወገንና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና ተጠበቁ። የባሰ መጣ። አሁን የድሮም ምንም እኮ አዲስ አይመቸኝም። አቡ ወደ ብሉይ ኪዳንሽ ግለጥልኝ። ኒቼ ተነጫነጨ። ተገለጠ። መዝሙር ሰነፍ በልቡ አምላክ የለም ይላል። እረበለው ጭራሽ ይሳደባል እንዴ? ወደፊት ግለጥ አቡ። ገለጡ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። በእናት ዝጋው በእናት ዝጋው። ሁሉም እኮ ያስፈራራናልኛ። ምን እናርግ? በቃ ዝጋው። ብዙ ተጨቃጨቁ። በመጨረሻ ኒቼ እንዲህ ያለ፣ እንደው አሁንስ ከጥሩና ከመጥፎ ባሻገር ሌላ አማራጭ በኖረ እንዴት ጥሩ ነበር።